እንዲያው ለብለሃል በራድ ወይም ትኩስ እንዳልሆን ታውቀሃል እንዲያው ለብስላል ካፌን ተፋህ ነው ይልሃል ፈጣሪህ ካፌን ተፋህ ነው ይልሃል ፈጣሪህ እንዲያው ለብለሃል በራድ ወይም ትኩስ እንዳልሆን ታውቀሃል እንዲያው ለብስላል ካፌን ተፋህ ነው ይልሃል ፈጣሪህ ካፌን ተፋህ ነው ይልሃል ፈጣሪህ። ወንጌላዊ ማቴዎስ በወንጌል መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 26 ከቁጥር 40 ላይ አንዲት ሰዓት እንኳን ከኔ ጋር አንዲት ሰዓት እንኳን ልትተጉ አትችሉምን? ዛሬ የምንማማረው በዚህ ነው። ቃሉን የተናገረው የቤተልሔም ሕፃን የቆሮንቶስ ባሕታዊ የግብፅ ስደተኛ ኢየሱስ ክርስቶስ ነው። ከኔ ጋር አንዲት ሰዓት እንኳን ልትሰጉ አይቻላችሁምን? ብዙ ጊዜ ማላለም ሁሉ ጊዜ ማላለም አንዲት ሰዓት እንኳን መታገስ መቻል መጽናት መትጋት አቅቷቸው ስላየ ምነው አንዲት ሰዓት ከኔ ጋር መትጋት አቃታችሁ? እንደኔ መሆን አቃታችሁ? እንደኔ ማዘን እንዴት አቃታችሁ? አለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን ሲል ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ፍጹም አምላክ ሲሆን ፍጹም ሰው ሆኖ እኛ በበደልነ እርሱ ክሶ ማሪ ቅርባይ ነቢያት ቀደም ብለው ይወርዳል ይወለዳል እያሉ ትንቢት ተናገሩ። እሱም ጊዜውን ጠብቆ 5 ቀን ተኩል በሜዳ ፍቄ ከልጄ ተወልጄ በደሜ ነፃ አወጣለሁ በሚል አምላካዊ ቃሉ ለአዳም በገባው ቃል ኪዳን ፍጹም አምላክ ሲሆን ፍጹም ሰው ሆኖ እንደኛ በምድር ላይ ተመላለሰ። ግፍንና መከራንም ተቀበለ። ከኃጢአት ብቻ በቀር ሰው የሰራውን ሁሉ ስራ ሰራ። ታዲያ ቀደም ብሎ ይነግራቸው ነበር። 3 ዓመት ከ3 ወር ሐዋርያትን በየተለያየ ሥራ ዘርፍ ኑ ተከተሉ እያለ ካወጣቸው በኋላ መያዙ አይቀርምና የመጣበት እጅና እግሬን ቸነከሩኝ፣ ለጥሜም መራራ አጠጡኝ፣ በምግቤም ላይ ሐሞት ቀላቀሉበት፣ ልብሴንም ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ተብሎ የተጻፈው በመዝሙር 21 ከቁጥር 16 በመዝሙር 68 ከቁጥር 22 23 24 ላይ እንዲህ ተጽፎ ነበርና የተጻፈው ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ የአይሁድ ሽማግሌዎች ሊቃነ ካህናት ጻፎችና ፈሪሳውያን እንደሚይዙት እንደሚያንገላቱት እንደሚሰቀል አስቀድሞ ለሐዋርያት ይነግራቸው ነበር። ሰው ልጅ ሊቃነ ካህናት ይዙታል እያለ ስለራሱ እንደሚያዝ እንደሚደበደብ እንደሚተፉበት አስቀድሞ ይነግራቸዋል። በማቴዎስ ወንጌል ምዕራፍ 26 ከቁጥር 31 እስከ 35 ድረስ ደቀ መዛሙርቱም ቀደም ብለው በመናገር ጌታ ሆይ ስታሰርም እንታሰራለን፣ እስከ ሞትም ድረስ ብትሞት አብረን እንሞታለን እያሉ ሐዋርያው ቅዱስ ጴጥሮስ
ከሁሉም አስቀድሞ በመናገር እሱን እየተከተሉ ሁሎችም ቃል ይገቡለት ነበር። መማማል ቃል መግባት ማለት እንሞታለን ካንተ በፊት አንለይህም አንክድህም ካንተ የሚለየን የለም እያሉ ሐዋርያት ቃል ይገቡ ነበር። እርሱም ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው ጴጥሮስን። ስለዚህ ነው በዚህ ሰዓት ወደ ጌቴሴማኒ ሦስቱን ደቀ መዛሙርት ጴጥሮስና ያዕቆብ ዮሐንስን ይዞ ሌሎችን ከጌቴሴማኒ ወጣ አድርጎ አስቀመጣቸውና በዚህ እንደኔ በጸሎት ትጉ ብሏቸው ጴጥሮስ ዮሐንስንና ያዕቆብን እርሱ ግን ራቅ ብሎ ሄዶ ተንበርክኮ ላቡ ወደ ወዝ እስኪለወጥ ድረስ ይጸልይ ነበር። ሲጸልይ ቆይቶ ሲመለስ በማቴዎስ ምዕራፍ 26 ቁጥር 38 39 ላይ ተንበርክኮ ሲጸልይ ቆይቶ ሲመለስ ግን በከባድ እንቅልፍ ተኝተው አገኛቸው። ስለዚህ ነው እንግዲህ ከኔ ጋር አንዲት ሰዓት እንኳን መትጋት አይቻላችሁ። መንፈስ ስጋ ይደክማል፣ መንፈስ ግን ይፈቅዳል። ለምን ማተጉ ብሎ ቀስቅሷቸው ሄደ። አሁንም ተንበርክኮ አባት ሆይ ይላል፣ ቢቻልስ እቺ ጽዋ ከኔ ትለፍ። ከደቂቃዎች በኋላ በይሁዳ መሪነት ሊቃነ ካህናት ጻፎችና ፈሪሳውያን ሰይፋቸውን ይዘው ችቦአቸውን ጨለማ ስለነበር ጊዜው በጌቴሴማኒ የአትክልት ቦታ ውስጥ ጫካው የአትክልት ቦታው ሰዓቱን ጨለማ ስለሆነ ሰራዊታቸውን ሰብስበው ሕዝቡን አባብለው ጌታን ለመያዝ ስለሚመጡ እርሱ ላቡ ጠብ እስኪል በለበሰው ስጋ የኛን ፍርሃት ከኛ ለማስለቀቅ የኛን ደካማነት ከኛ ለማስለቀቅ እንደኛ ላቡ ጠብ እስኪል ይጸልይ ነበር። አባት ሆይ ቢቻልስ ይጽዋ ከኔ ትወገድ፣ ግን ያንተ ፈቃድ ይሁን ያለ ሲጸልይ ቆይቶ አሁንም ሲሄድ ተኝተው አገኛቸው። መከራው በዕለተ ዓርብ የሚቀበለው መከራ ከብዷቸዋልና እንቅልፍ አላቸው። ተኝተው አገኛቸው። 3 ጊዜ ተደጋግሞ ሲያቸው ይሄው ነበር። ስለዚህ ነው ወገኖች ከኔ ጋር አንዲት ሰዓት እንኳን ልትተጉ አይቻላችሁምን? አብረን እንኖራለን። መቼ ነው አንድ የምንሆነው? መዋል ማደር፣ መውጣት መግባት፣ መነሳት መተኛት፣ መንቀሳቀስ መቼ ነው አንድ የምንሆነው? በሐሳብ ከኔ ጋር አንድ ሆነን የምንተጋው፣ ከኔ ጋር አንድ ሐሳብ የምናስበው፣ ከኔ ጋር አንድ ዓላማን እቅድ የሚኖረን መቼ ነው? ትውልድ ሆይ የእግዚአብሔርን ቃል እናስተው። አሁንም ትንቢተ ኤርምያስ ምዕራፍ 2 ቁጥር 31 ላይ ነቢዩ ኤርምያስ እችን ቃል ትውልድ ሆይ የእግዚአብሔርን ቃል የእግዚአብሔርን ሕግ እናስተው። መቼ ነው አንድ የምንሆነው? መቼ ነው የምንግባባው? መቼ ነው የምንተባበረው? ከኔ ጋር አንዲት ሰዓት እንኳን ልትተጉ አይቻላችሁም? መንፈስ ይፈቅዳል፣ ስጋ ግን ይደክማል። ስጋ ደካማ ነው። የስጋን ድካማነት አስወግዱት። በመንፈስ በርቱ፣ በመንፈስ ጠንክሩ፣ እንደኔ ጸልዩ፣ እንደኔ ስገዱ፣ እንደኔ ጠንክሩ እያለ ይመክራቸው ነበር። ይሄ ትምህርት ለእኔም ለእናንተ እኔ ቀደምኩ እናንተ ተከተላችሁ፣ ወደ ተቀደሰው ተራራ በአጭር ጊዜ ባለም ታውቆ ዓለምን የሚያስደንቅ በእውነት የቆጠበውን ድንቅ ሥራ እግዚአብሔር በአንድ ጊዜ ያንጸባረቀበት የገለጸበት 40 ዓመት ሙሉ ሳለቅስ ኖርኩና
መጨረሻ ላይ ግን ጊዜው ሲደርስ ሰዓቱ ሲፈጸም 5 ቀን ተኩል 5500 ዘመን ቆይቶ እንደመጣው የ40ውን ቀን መንገድ 40 ዓመት እንዳስኬዳቸው እኔም እንጂ በሕፃንነቴ እንደለመንኩት መስጠት ሲችል 40 ዓመት ክረምትና በጋን አፈራርቆ ጊዜው ሲደርስ ሰዓቱ ሲፈጸም ግን ከሩቅ አይደለ ከቅርብ ዳር አይደለ መሃል ላይ ባጭር ጊዜ ባለም የሚታወቅና እንኳን መጥተው ለሚማጸኑ ለሚያለቅሱ ለሚያነቡ ለሚለምኑ በውጭም ሆነ በውስጥ በሩቅም ሆነ በቅርብ ሆነው ስሙን ለሚጠሩት ሁሉ ፈጥኖ የሚደርስ ሙት አንሳ ታምረኛው ቅዱስ ገብርኤል እኔ ቀደምሁ መቅደሜ ለመቅደሜ ሁላችሁ ምስክር ናችሁ እናንተም ተከተላችሁ ታዲያ ከኔ ጋር አንዲት ሰዓት እንኳን ልትተጉ አይገባችሁም ይሄ ጌታ ቃል ነው ሐዋርያትና ያላቸው መለኮታዊ ቃል ነው ለምን እንደምትተኙት ንቁና ተግታችሁ ጸልዩ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ይላቸው ነበር ጌታ ኢየሱስ ፈተናው እንዳይከባችሁ ፈተናው እንዳይዛችሁ ከተያዛችሁ በኋላ መውጫው መሽሎኪያ ቀዳዳ መሸሸጊያ ጓዳ የለምና አስቀድማችሁ ተዘጋጁ ወደ ፈተና እንዳትገቡ ፈተና ውስጥ እንዳትገቡ ፈተና እንዳይዛችሁ ፈተና እንዳይወድቅባችሁ በፈተናው እንዳትጠመዱ አስቀድማችሁ ጸልዩ ተግታችሁ ጸልዩ ያለ ነበር እኔ የማስተምራችሁ እንደዚህ ነው ወደ ፈተና እንዳትገቡ ተግታችሁ ጸልዩ በመዋል በማደር በመምሸቱ በመንጋቱ ስለ ሥጋ ብቻ አስታስቡ ስለ ሥጋ ብቻ አስትመኙ ስለ ሥጋ ብቻ አስታንሰላስሉ ይነሳችሁ የዘላለም ቤታችሁ እንዳይዘጋ ተገቡ መውጣት ከተዘጉ መከፈት የሌለበት ለኃጢአተኞች ደግሞም ለጻድቃን ረሃብ ድካም የሌለበት እንባችን የሚታበስበት ሲነጋ ሲመሽ በደረታችን ላይ የሚፈሰው እንባችን የሚታበስበት አዲስቱ ከተማ ሰማያዊት ኢየሩሳሌም የጽዮን ተራራ የቅዱሳን የመላእክት የጻድቃን መኖሪያቸው ያቺ እንዳታመልጣችሁ ሁሉ ነገር አላፊ ነውና አንድ ሰዓት እንኳን ከኔ ጋር ልትሰጉ አይቻላችሁም ይሄ ልንጸልይበት ነው የተሰበሰብነው ልናለቅስበት ነው የተሰበሰብነው በዚህ ቦታ ላይ ደስታችን እግዚአብሔር እንጂ ሌላ ደስታ የለንም ጻድቃን ሆይ በእግዚአብሔር ደስ ይበላችሁ በዚህ ቦታ ላይ መደሰት ያለበት ማንኛውም ሰው በእግዚአብሔር ብቻ ነው ስለበላ ዛሬ ሆዴ ሞልቷል ደሰት ከራሱም ይሁን ከሰው ባገኘው ልብስ ለብቻለሁ ብሎ መደሰት ከኛ የራቀ ነው መሆን ያለበት ጻድቃን በእግዚአብሔር ደስ ይበላችሁ ለቅኖች ምስጋና ይገባቸዋል ተፈስሑ ጻድቃን በእግዚአብሔር ወለራታን የደለው መከበር መዝሙር 32 ከቁጥር 1 ላይ የኔና እናንተ ወገኖቼ ደስታችን እግዚአብሔር ብቻ ነው በእናቱ ድንግል ማርያም ደስ ይበለን በመላእክት በቅዱስ ሚካኤል በቅዱስ ገብርኤል ደስ ይበለን በመከራ የሚደርሱልን ስንጠራቸው የሚመጡልን ጠላታችን ሰይጣን ከግራችን ስር የሚጥሉልን እኛ እዚህ አንገታችን ደፍተን ገዳም ይቀና ታሪክ ይሰራ ድውያን ይፈወሱ ሙታን ይነሱ እያልን ደፋ ቀና ስንል በቅርብም በሩቅም በውስጥም በውጭም በከተማም በገጠርም በየገዳማት ወየአድባራቱ ሴራ የሚያሴርብን ደባውን ገደል የሚቆፍርልን ሰይጣን መንፈስ ርኩስን ሰባብረው ሀገራችን ስር እየጣሉ በሚቆፈርብን ገደል ጠላታችን የሚያስገቡልን ስላንተ መላእክትን ያዛቸዋል የተባለ ፈጸም እግር በድንጋይ እንዳይሰነካከል ስላንተ መላእክትን ያዛቸዋል መዝሙር 90 ቁጥር 11 ላይ ስንቱ ተመከረብን ሁሉ ጊዜ አዲስ ነገር መስሎ ይታያል ሁሉ ጊዜ አዲስ
እኔ ብቻ ነኝ አስቤበት ስለገባው ስለማውቀው ማልደነቅ እንጂ ሰምተው የሚመጡ ወይም ሰምተው የሚነጋገሩበት ሰዎች በእኔና በእናንተ ፈተና በዚህ ገዳም ፈተና ሁልጊዜ አዲስ ተደርጎ አያውቅም። ተነቦም አላየንም። አዲስ ነገር ነው ፈተና የዚህ ቦታ መካ ሁልጊዜ በለጋ በጠባ ቁጥር አዳዲስ ነገር ስለምንሰማ ታዲያ ከኔ ጋር አንድ ሰዓት እንኳን ልትጓ ይገባችሁማል። ፈተና የከበበን ሰዎች በጊንጥና በኩርንችትና እሾህ ቢከብህ ሕዝቅኤል ምዕራፍ 2 ቁጥር 6 ላይ አንተ የሰው ልጅ ሆይ ኩርንችትና እሾህ ቢከብህ እባቡና ጊንጡ በዙሪያህ ቢኖሩ አይዞህ አትፍራቸው፣ አትደንግጥ፣ አትጨነቅ፣ እኔ ካንተ ጋር ነኝ ይላል የሰማይ አምላክ። እግዚአብሔር ከኛ ጋር ሆኖ እንጂ ከ94 ዓመተ ምህረት ጀምሮ 2013 ስንት መከራ አለፈ፣ ስንት ፈተና አለፈ። ታዲያ ከኔ ጋር አንድ ሰዓት እንኳን ልትተጉ አይገባችሁም። እረፍት እኮ የለም። ፈታኛችን እረፍት ስለሌለው እኛ ደግሞ መትጋት አለብን። እኛ ማልቀስ አለብን። ሌላ ኃይል የለንም። ጉልበታችን እንባ ነው። ዛሬ የሚያለቅሱ ብፁዓን ናቸው ይደሰታሉ ስለተባለ በማልቀሳችን ደስታ የምናገኝ የሐዘን ምላሹ ደስታ የሆነልን ሰዎች ሉቃስ ምዕራፍ 6 ቁጥር 20፣ 21 እና 22 ላይ ዛሬ የሚራቡ ብፁዓን ናቸው ይጠግባሉ፣ ዛሬ የሚያዝኑ ብፁዓን ናቸው ይደሰታሉ፣ ዛሬ የሚያለቅሱ ብፁዓን ናቸው ይስቃሉ ተብሎ ተጽፎልናል። የተጻፈው በእኛ ይፈጸም ዘንድ ከኔ ጋር ጥቂት መትጋታችሁንም ወገኖች እንደምትወዱኝ ያውቃለሁ። ባትወዱኝ አብረን አንኖርም። ታዲያ ለምንድን ነው የሥጋችንን ሰውት እያፈራረሰ አምላክ ቅዱስ ጊዮርጊስ እንዲህ አድርጎ ዞናል? ይመኙብናል፣ ያስቡብናል፣ ገደሉን ይቆፍሩብናል። የሚገቡት እነሱ ናቸው። ስለ ሥጋችንስ ሰውት ስለ ነፍሳችንስ በተቀደሰው ተራራ አብረን በላን ጠጣን አሉ። እንዲሁም እኮ ሉቃስ ምዕራፍ 13 ቁጥር 23 ላይ የሚድኑ ጥቂቶች ናቸውን ብለው ጌታን ሲጠይቁት አይ ወደ ጠባቡ በር ለመግባት ተጋደሉ፣ ጠባብ በር መንገዱ የቀጠነች። ባለቤቱ ከዘጋው በኋላ ሰዎች መጥተው አስገባን፣ ጌታ ሆይ ጌታ ሆይ ጌታ ሆይ ይላሉ አለ። የቤተልሔም ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ኢየሱስ ክርስቶስ ጌታ ሆይ ጌታ ሆይ ጌታ ሆይ ይላሉ አለ። ነገር ግን አላውቃችሁም ይላቸዋል። ታዲያ በአደባባያችን አስተምረሃል። ይሄ ሁሉ አይደለም። አብረን ተማማርን ብላችሁ ነው። አብረን ተማማርን፣ እንጀራውን ባርከህ አብልተህናል አሉት። አብረን በላን። ጥሩ። ይሄ ሁሉ ማይካድ ነው። ለ18 ዓመት እንደያመጣጣችሁ 17፣ 16 እያላችሁ 5፣ 6 ዓመት አብረን በላን ጠጣን። በተቀደሰው ተራራ ባዲያን ዮርዳኖስ ወንዝ ቅዱስ ገብርኤል አብረን ተመላለስን። ይህ ሁሉ ከመዝገብ ውጭ ነው። የሚያዋጣው መልካም መስራት እንጂ አላውቃችሁም እላቸዋለሁ ብሏል ጌታ ኢየሱስ ክርስቶስ። አብረን በላን፣ አበላህን፣ አጠጣህን ቢሉትም በአደባባያችን አስተምረሃል ቢሉትም አጋንንትን ስለ ስምህ በስም አውጥተናል ቢሉትም በማቴዎስ ወንጌል ምዕራፍ 7 ቁጥር 21፣ 22፣ 23 ላይ በስምህ አጋንንትን አውጥተናል ያሉት እንጂ ደግሞ ሌላ ቦታ ላይ ድውያንን ፈውሰናል፣ ሙታንን አንስተናል፣ ስለ ስምህ መስክረናል፣ ጌታ ሆይ ክፈትልን፣ አላውቃችሁም ይላል ጌታ ኢየሱስ ክርስቶስ። ታምር መስራት፣ ድውይ መፈወስ፣ አጋንንትን ማውጣት ሁሉ አይደለም። ዋናው ወንጌላዊ ሉቃስ ወንጌል መንፈስ እንደጻፈው በሉቃስ ወንጌል ምዕራፍ 10 ቁጥር 17፣ 18 ነው ሰይጣን እንደ መብረቅ ከሰማይ ሲወርድ አየሁት አለ ኢየሱስ ክርስቶስ። አጋንንት ስለተገዙላችሁ፣ መንፈስ ርኩስ ከእግራችሁ ስር ስለወደቀ፣ ድውያን ስለፈወሳችሁ፣ ታምር ስለሰራችሁ በዚህ ብቻ ደስ አይበላችሁ፣ ስማችሁ በሕይወት መጽሐፍ ሲጻፍ ደስ ይበላችሁ እንጂ ተብሎ ተጽፏል። የኔና የእናንተ ደስታ
ስማችን በሕይወት መጽሐፍ ሲጻፍ ነው። ለዚህም ደግሞ ከኔ ጋር አንዲት ሰዓት እንኳን መትጋት አይቻላችሁምን? የሚያሳዝን ጉዳይ ነው። መበርታት ከኛ ይጠበቃል። ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ፈተናውን ሰይጣን ያመጣዋል፣ መንፈስ ቅዱስ ይመልሰዋል። ሰይጣን ያመጣዋል፣ መንፈስ ቅዱስ ይመልሰዋል። ሰይጣን ይቆፍራል፣ መንፈስ ቅዱስ በቆፈረው እየከተተ እዚህ ደርሰናል። 2013 ህዳር 23 ዛሬ ምንም ክፉ ነገር ሳያገኘን እንደተወራብን ታሰሩ፣ ተገደሉ፣ ሞቱ። እጹብ ድንቅ ነው በእኔና በእናንተ በዚህ ገዳም እየተደረገ። ከዚህ በፊት ሆኖ ምንም ስንት ተመከረብን። በከተማ በገጠር በየአድባራቱ በየገዳማቱ ሰዎች ከካንሰር ስለተፈወሱበት፣ ሰዎች ከኤችአይቪ ስለተፈወሱበት፣ ወገን ዘመድ እናት አባት የጠላቸው በዚህ በተቀደሰው ተራራ ቅድስት ቤተ ክርስቲያን የሁሉ እናት ናትና፣ የሁሉ እናት የሁሉ አዛኝ ናትና ሽክፍ ድግፍ ቅፍ አድርጋ ዘመድ ወገን የጣላቸው ሸክፋ በማዳኗ እንድትፈርስ ተመከረባት። ተባብረን ታሪክ ስለሰራን እንድንበተን ተመከረብን። እጹብ ድንቅ ነው። ተመልካችም አላገኘንም። እግዚአብሔር ግን ከኛ ጋር ነበርና እመኔ ሆርኩ ማይከል ጽላለው ተሞት እይፈረው ለኩይስ ማንተ መስለኝ በሞት ጥላ እንኳን ብጓዝ አንተ ከኔ ጋር ነህና ክፉን አልፈራም አለ። መዝሙረኛው ዳዊት በመዝሙር 22 ከቁጥር 1 እግዚአብሔር እረኛዬ ነው፣ የሚያሳጣኝ ነገር የለም። ሲርበኝ በለመለመ ሳር፣ ሲጠማኝ በጠራህ ውኃ ያሰማራኛል። እንዲሁም በሞት ጥላ በሚያስፈራው ቦታ ይሞታሉ በሚባልበት ቦታ እንኳን ብሄድ አንተ ከኔ ጋር ነህና ክፉ ነገር አያስፈራኝም ማለት ዳዊት። እንዲህ የሆነ እዚህ ደርሰናል። ነገር ግን ከኔ ጋር አንድ ሰዓት እንኳን ልትተጉ አይገባችሁምን? እደጋግመዋለሁ። ቃሌን የሚሰሙ በውጭም በውስጥም ያላችሁ ክፉ ዘመን ነውና፣ ክፉ ዘመን ስለሆነ በዚህ ክፉ ዘመን ወደ ፈተና እንዳንገባ መጠንከር አለብን፣ መትጋት አለብን። ጴጥሮስ ያዕቆብና ዮሐንስ እንቅልፍ አላቸው። አዚም ደከማቸው፣ እንቅልፍ ጠነከረባቸው። እርሱ ላሙ ጠብ እስኪል ይጸለያል። አለመግባባት ወገኖቼ፣ እኔም ማለቅስ እናንተ የምትስቁ ከሆነ፣ እኔም ማዝን እናንተ የምትደሰቱ ስጋዊ ደስታ የምትደሰቱ ከሆነ ጸሎታችን እንዴት ነው? በእርግጥ እግዚአብሔር የሚሰማውን ይሰማል። አንድ መሆን ግን ከኔና እናንተ እግዚአብሔር አንድ አድርጎ በአንድ ተራራ እንድንኖር ፈቀደ። ቀናትን አስቆጠርን፣ ወራትንም ደገምነ፣ ዓመታትንም ቆጠርነ። አንድ መሆን ከኔና እናንተ ይጠበቃል። ለአንድ ቀንም ይሆን ምናልባት ነገ የምትሄዱ ሰዎች ብትኖሩ ነገ እንደምትሄዱ ናቸው። እስካለች በደቂቃዋና በሰከንዱ አንድ መሆን ከኛ ይጠበቃል። ቃሉ ነው፣ ጌታ ነው ያለ። ልጆች ሆይ ጴጥሮስ ያዕቆብና ዮሐንስ ከኔ ጋር አንድ ሰዓት እንኳን መትጋት አይቻላችሁም? ታዲያ እስከ መቼ ነው የምንፈዘው? እስከ መቼ ነው? እናንተ ገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ ፊታችሁ ተስሎ አልነበረምን? ይህንን እንዳታምኑ አዚም ያደረገባችሁ ማን ነው? አብረን እንዳንተጋ አዚም ያደረገብን ማን ነው? እንዳንጠነክር አዚም ያደረገብን ማን ነው? አብረን እንዳናለቅስ አንድ ልብ እንዳንሆን አዚም ያደረገብን ማን ነው? ትውልድ ሆይ የእግዚአብሔርን ቃል እናስተውል። ይሄ ማልዳ እየወጣሁ ዝም ብዬ የምጮህ አይደለም፣ ልባችሁ እንዲመለስ። እንዲሁም እኮ መምህር ያስተምርና ይፈትናል፣ ውጤቱን ያህል። የእናንተ ፈተና በየት ነው? እንግዲህ በተግባር ነው፣ በስራ ነው። ስለ በሽታችሁ ብዙ ጊዜ ትመሰክራላችሁ። እንዲህ አይነት በሽታ ታምሜ ነበር ብኛለሁ፣ ቤተሰቤም ተባረከ፣ ማሳውም አያበቅልም ነበር አበቀለ። በረቱም ከብቶች ግማሾች ገደል እየገቡ ሌሎች ደግሞ አይሰረሩም፣ ያሉትም ይሞታሉ። የከብት ልቄት፣ የሰው የቤተሰብ አለመግባባት፣ ሁሉም ተስተካከለ። ማሳው አበቀለ፣ ጎታው በረከተ፣ ዘመዱ ቤተሰቦች ተስማሙ እያላችሁ ትመሰክራላችሁ። አንድ ግን መመስከር ያለባችሁ ከእናንተ የምጠብቀው እኔ እንዲህ አይነት እኩይ ተግባር ነበር ትቻለሁ።
እኔ ክፉ ነበርኩኝ አሁን ደግ ሰው ሆኛለሁ እኔ ከተፈጥሮዬ ቀናተኛ ምቀኛ ነበርኩኝ ትቻለሁ የሚል ምስክርነት የሰማል መሰለኝ እስካሁን ድረስ የለም አልሰማው በዚህ ላይ የለችም ትልቁ መነገር ያለበት ይሄ ነው ይሄ ስለ ደዌ ሥጋችሁ ተናገራችሁ ስለ በሽታችሁ ተናገራችሁ ችግራችሁን ስላራገፋችሁ ተናገራችሁ ድነታችሁን ስላራገፋችሁ መሰከራችሁ ምን ነው ወገኖቼ ማን ነው አዚም ያረገብኝ እኔ እኮ ምደቅመው እኮ ለነፍሳችሁ ጉዳይ ነው ሥጋችሁማ እኔም ከእናቴ ማህፀን እያለቀስኩ ወለድኩ እያለቀስኩ አለሁ እስካሁን እያለቀስኩ ወደ መቃብር ወርዳለሁ የእናንተም እንግዲህ እንደዚህ ነው በዚህ ዓለም ላይ ደስ የሚለው የለም ከእናንተ ግን መድረክ ላይ ቆማችሁ እኔ እንዲህ አይነት ክፉ ነገር ነበረብኝ ቀናተኛ ነኝ በጓደኞቼ ወይም በገዳሙ ምቀኛ ነኝ በዘመዶቼ ወይም በትዳር ጓደኛሽ እንደዚህ አሁን ትቻለሁ ልክ ነው ከደባል ሱስ ካሽሽ ከሲጃራ ከጫት እየተሰካከሉ በርቀት ሀገር አሜሪካ 30 እና 40 ዓመት አሽሽ ወይም ሲጃራ ሲያጨሱ 20 እና 30 ዓመት ጫት ሲቅሙ የነበሩት በውጭ ሆነው እየመሰከሩ ነው መጣው ይመሰክራሉ በገዳማችን በተራራው በሰንሰለታማው ተራራ ውስጥ ያላችሁ ወራትና ዓመታት ያስቆጠራችሁ ደግሞ እንዲህ አይነት ክፉ መንፈስ ራቀልኝ ማርያም መግደላዊት 7 አጋንንት ነበረባትና ሰባቱም አጋንንት 7 አይነት ጸባይ መንፈሰ ጽርፈት የስድብ መንፈሰ ቅናት የቅናት በእቷ የምትቀና ባየችው ሁሉ የሚያስቀና ስድብ ትዕቢት እንዲህ አይነት ነበረባት 7 አጋንንት ሰባቱም 7 አይነት ጸባይ ቅናት ስድብ ውሸት ሐሰት እንዲህ አይነት ትዝርት ዝሙት ልብሶችን መልበስ ዝሙትን የመሰለ ያ ሁሉ ግን ማርያም መግደላዊት ጌታችን መድኃኒታችን ኢየሱስ ክርስቶስ 7ቱን አጋንንት አውልቆ አራቀላት ከሷ ምቀኝነት የለ ቅናት የለ ሁሉን ትታ ተከተለችው ሕይወቷን ማስረከበች መከራ ለመቀበል ተዘጋጀች እስከ ቀራንዮ ድረስ አብራ መከራውን ተመለከተች ይሄ ነው የሚያስፈልገው 7 አጋንንት ያወጣላት ይላል ማርቆስ ምዕራፍ 16 ከቁጥር 9 ላይ ማርያም መግደላዊት 7 አጋንንት ያወጣላት ትንሣኤውን አበሰረች በመጀመሪያ ትንሣኤውን አየች እናንተም ከደዌ ሥጋ የዳናችሁ ጥሩ እንኳን ዳናችሁ ለዚህ ነው ምናኔን የፈለኩት በረሃውን የፈለኩት ካለም የተለየሁት የእናንተን መዳን ለማየት ነው እኔ ሆስፒታል ቅጥረኛ ሆኜ ወይም ደግሞ ሌላ እንደምታዩት ባለሙ እንዳሉት ባለመድኃኒቶች ሆኜ ስርና ቅጠል በመማስ ሳይሆን በናዝሬቱ በኢየሱስ ክርስቶስ ስም ብዬ ቅዱስ ስሙን በመጥራት መዳናችሁን ለማየት ነው ከእናንተ ቀደም ብዬ ምናኔን በረሃን የፈለኩት ያልኩትም ሆነና እየዳናችሁ ነው ዋናው ዓላማችን ግን ከዚህ ጥሩ ስነ ምግባር ሊኖራችሁ ይገባል ያንን ከቤተሰብ ያመጣችሁትን ክፉ እኩይ ተግባር ምናልባት የሰው ገንዘብ የሚያስደሳችሁ እኔ እንዲህ ነበረ ዳቦ ያሳየኛል ሳንቲም ያሳየኛል እኔ የመሰለ እርኩስ የረከሰ ተግባር ትተናል ብላችሁ እንድትናዘዙ አዲስ ልብና አዲስ መንፈስ እንዲኖራችሁ እግዚአብሔር አምላካችን እንዲሆን እኛም ህዝቦቹ እንድንሆን እርሱ አባታችን እንዲሆን እኛም ልጆቹ እንድንሆን ነው የማስተምራችሁ ለሰይጣን የዲያብሎስ የግብር ልጅ ሆናችሁ የሰይጣንን ሥራ ስትፈጽሙና ልማዴ ነው ይሄን ነገር መተው አልችልም አልቀየርም እያላችሁ ኃጢአት ከመጨመር ይልቁንስ መለስ ብላችሁ ወደ ልባችሁ በመመለስ ንስሐ መግባት መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚለው ቃል እኮ ቅዱስ ዮሐንስ እኮ የመጀመሪያ ስብከቱ ንስሐ ግቡ ነው ተመለሱ ነው እዚህ የደባል ሱሳችሁ ከክፉ ተግባራችሁ አመጽ ቅናት ምቀኝነታችሁ ከስስት ከመጎምጀት የወደቀ ከማንሳት የሰው ሀብት የሰው ክብር ከመቀነስ የሰውን ማታለል ሰውን ከማጭበርበር ሰውን ከመድፈር ከመቆጣት በሆነው ባልሆነው መቆጣት ከእንዲህ አይነቱ ክፉ ነገር ተመለሱ እያለ ነው በማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ላይ ዮሐንስ መጥምቀ መለኮት የሚያስተምረው መንግሥተ ሰማያት ቀርባለችና
ንስሐ ግቡ ነበር የሚለው። ስብከታችን እንዲህ ነው። ትውልድ ሆይ ትምህርታችን እንዲህ ነውና እምናስተምራችሁ ይህን ይመስላል። ንስሐ ግቡ፣ ይህን ክፉ ግብራችሁን ተውት፣ ክፉ ጸባያችሁን ተውት። አመፅ፣ ምቀኝነት፣ ቅናት፣ በሰው ዕድል መግባት፣ በሰው ሀብት መቅናት ተውት። ለእናንተም ዕድል አላችሁ። እግዚአብሔር ለእናንተም መልካም ዕድል አዘጋጅቶ ይጠብቃችኋል። በዕድላችሁ ተጠቀሙ። ድረስ ኢሳይያስ ምዕራፍ 29 ከቁጥር 10 ላይ ደግሞ እንዲህ የሚል ተጽፏልና ነቢዩ ኢሳይያስ እንዲህ አለ፣ በእውነት የእንቅልፍን መንፈስ አፍስሶባችኋል፣ ዓይኖቻችሁ ነቢያትን ጨፍኖባችኋል፣ ራሶቻችሁ ባለራእዮችንም ሸፍኖባችኋል። የእንቅልፍን መንፈስ ፈሰሰባችሁ። እንዳትነቁ ብንን እንዳትሉ፣ እኔ ማን ነኝ እንዳትሉ፣ እኔ ማን ነኝ? ስራዬስ ምንድን ነው? የት ነው ያለሁት? በውጭ ሀገር ሆናችሁ አገልግሎታችንን የምትከታተሉ የምወዳችሁና የምትወዱኝ ማህበረ ትጋት እንዲሁም ሌሎች ተመልካቾቻችን ንስሐ እንግባ። ዋናው መድኃኒቱ የመኖራችን ዋናው መድኃኒቱ ንስሐ መግባት ይቻላል። ንስሐ ከገባን ያሰብነው ነገር ሁሉ ይፈጸማል። መልካሙ ነገር ሁሉ ይከናወንልናል። ንስሐ ካልገባን ተፈጥሯችንን ክፉ እኩይ ተግባራችን ካልተውነ ምቀኝነትና ቅናት፣ ቁጣ፣ ቂም፣ በቀል፣ ዘረፋ፣ ማታለል፣ ማጭበርበር እስካልቀረ ድረስ ወደ ኋላ ወደፊት ማለት ዕድላችን ያጠረብናል። ስለዚህ ነው እግዚአብሔር የእንቅልፍን መንፈስ አፈሰሰባችሁ። አዚም ዙሮ ማየት ቀረ። እኔ ማን ነኝ ማለት ራስን መጠየቅ ቀረ። ሁልጊዜ ስለ ሰው ኃጢአት ገሌቴን ሰርታለች፣ ገሌን ሰርቷል፣ እንዲህ እንበለው፣ እናሳልፈው፣ እንስጠው፣ እንግደለው፣ እናድባው፣ እንቀመው፣ እንዝረፈው እንደተባለ ዘመናት አለፉ። እግዚአብሔር አገልጋዮችን ስለ ሰላም አለቀሱ። አለቀስነ ስለ ሰላም፣ ሰላምን ፍለጋ፣ እውነትን ፍለጋ። የእውነት አምላክ እውነትን ግለጽ፣ የሰላም አለቃ ሰላምን ስጠን እያለ አለቀስነ። ዛሬም እንደ ትናንቱ በረሃ ገብተን አባቶቻችን ግን እየባሰ መሄድ እንጂ እስካሁን የተሻለ ነገር አላየሁም ነበር። ታዲያ ትውልድ ሆይ በዙሪያዬ ቃሉን የምትሰሙት፣ በርቀት ሆናችሁ ትምህርቱን የምትከታተሉት ከኔ ጋር አንዲት ሰዓት እንኳን ልትተጉ አይቻላችሁም? ምን ኢሳይያስ የእንቅልፍን መንፈስ አፈሰሰባችሁ፣ ራሶቻችሁ ነቢያትን ጨፈነባችሁ። ነቢያት የሚመክሯችሁን ትንቢት፣ የነበረውን ያለውን የሚመጣውን ትንቢት የሚናገሩ እንደነ ሳሙኤል ያሉት፣ እንደነ ኤልያስ፣ እንደነ ኤርምያስ ያሉት፣ እንደነ ዳንኤል ያሉት ምስጢር የሚገልጹ እንቆቅልሽን የሚፈቱ እንደነ ኤልያስ እንደነ ዳንኤል ያሉትን ነቢያትን ራሶቻችሁን። የሰው ሕይወቱ ራስ ነው። ራስ ከተቆረጠ አንገት ከተቆረጠ ሕይወት የለምና እግር እጅ ቢቆረጥ መቆየት ይቻላል። ሰው ራሱ ተቆረጠ። ራሶቻችሁን ነቢያትን ጨፈነባችሁ። ምስጢራቸውን አውቃችሁ የተሰጣቸውን ቃል ኪዳን ተረድታችሁ አምላክ ነቢያት ብላችሁ በትምህርታቸው በምክራቸው እንዳትለወጡ ንስሐ እንዳትገቡ ደፈነባችሁ። ባለራእዮችን አለ ደግሞ ባለራእዮችን ዓይኖቻችሁ ጨፈነባችሁ። ራስ ዓይን በመልካም ምሳሌ መሰላቸው። ልክ ነው፣ ዓይን ናቸው። ልክ ነው፣ ራስ ናቸው። ነቢያት ይወርዳል ይወለዳል እያሉ ትንቢት የተናገሩ ልክ ነው። ነቢያት አባቶቻችን በምክራቸው በትምህርታቸው እግዚአብሔር ሁሉን ነገር ግልጽና ብሩህ አድርጎ በሰጣቸው ቃል ኪዳን የመከሩን ያስተማሩን ነቢያትን ጨፈነብን። ባለራእዮችን፣ ታላላቅ አባቶችን፣ ካህናትን አፋችሁን ከፍታችሁ ተሳደባችሁ፣ አዋረዳችሁ፣ ክብራቸውን አቀለላችሁ፣ አማችኋቸው። በዕድሜ የሚበልጧችሁ፣ በስራ የሚበልጧችሁ። እኔም እንጂ ቀድሜ ከእናንተ ፊት ገብቼ ነበር፣ በዚህ በረሃ ላይ ብቻዬን ተመላልሼ ነበር። ነገር ግን እግዚአብሔርን በምድረ በዳ አንድ ሆነው አሙት ይላል መዝሙር 77 ቁጥር 19። እግዚአብሔርን አሙት
በእውነት እግዚአብሔር እነሆ ከሰማይ መና ይወርዳልን መናቸውን እየበሉ መና ይወርዳልን ይላሉ። እነሆ አለቱን መታ ውሃው ፈነዳ ከብቶችም ሰዎችም ጠጡ። በእውነት እግዚአብሔር ከሰማይ ማዕድንስ ማዘጋጀት ይችላልን እያሉ አሙት እግዚአብሔር። ሀሌሉ ለእግዚአብሔር ወይ ቤሉ እግዚአብሔርን አሙት። ስንቶች ተማማነ። እንዲሁ እግዚአብሔር ይክበር ይመስገን። እንዴት አይነት እኔ አሁን ስለእናንተ አስቤም አንስቼም አላውቅም። እናንተ ግብዞቻችሁ ስለኔ በበጎም በክፉም ታነሳላችሁ። እዩት ያለውን ርቀት ላለው ይጨምርለታል፣ ጸጋው ይበዛለታል። ከሌለው ደግሞ እነዚህ ይከፈፋል፣ ባዶ ይቀራል። ተመልከቱ፣ ላለው ይጨምርለታል። በማቴዎስ ወንጌል ምዕራፍ 25 ቁጥር 29 ላይ ላለው ይጨምርለታል፣ ይበዛለታል። አሁን ስለእናንተ ሁላችሁንም ብዙዎችን ስለማላውቃችሁ ባውቃችሁም ስለእናንተ አላንሰላስልም፣ አስቤም አንስቼም ማለት በመዳናችሁ ደስ ይለኛል። እንዲህ ናት አረማመዷ፣ እንዲህ ነው አካሄዱ፣ እንዲህ ነው ብዬ ስለእናንተ አምቼም አላውቅም። ስለመነኮሳትም በትምህርት ደረጃ ትምህርት ማስተማር ነገሩን ለወቅታዊውን ችግር ለመፍታት ማስተማር እንጂ አንስቼ አላውቅም። እናንተ ግን ሳታነሱ አትውሉም አታሩ። እንግዲህ ያለውን ርቀት ያለውን ውድቀታችን ተመልከቱ። ሰውን ማማት ክልክል ነው። ስለዚህ ራሶቻችሁን ነቢያትን አይኖቻችሁን ባለራዮችን ሰወረባችሁ፣ ጨፈነባችሁ፣ ደፈነባችሁ ይላል እግዚአብሔር። ኖ የእንቅልፍን መንፈስ አፈሰሰባችሁ፣ የእንቅልፍን መንፈስ አፈሰሰባችሁ። እንዲህ ከመሆን ያውጣን እግዚአብሔር አምላካችን። እንደምን ቆያችሁ? አንዲት ሰዓት እንኳን ከኔ ጋር ልትተጉ አይገባችሁምን? በዚህ ክፉ ዘመን፣ በዚህ ፈተና ዘመን፣ በዚህ ክደት ዘመን፣ በዚህ በሽታ ዘመን። በሽታ ነው ዓለምን ያጥለቀለቀ ኮቪድን የመሰለ ቀሳፊ በሽታ መቅሰፍት ወረረሽ። ከዛም አለመግባባቱ ነው፣ ፍቅር የለንም፣ እያያችሁት ነው። እኔ ከእናንተ እናንተ ከኔ እንደ ውሻ የተናከሰበት ዘመን ነው። ውለታ መክፈል ሲገባ፣ ብድር መመለስ ሲገባ አባቴ እናቴ ብሎ ለእናት ለአባት ለአሳዳጊ ቤተክርስቲያን የሙሽራዋን ስጋ እየመገበች የእጮኛዋን ደም እያጠጣች የማይነቁር ጡቷን እያጠባች ያሳደገ ቤተክርስቲያን ብድሯን እንደመመለስ ውለቷን እንደመክፈል ሃይማኖታችሁ ካዳችሁ፣ እግዚአብሔርን አማችሁ። ታዲያ ወዮልን ወዮታለን። እውነቱን ውሸት ነው ለሚሉ ብርሃኑን ጨለማ ነው ለሚሉ ወዮላቸው ይላል ኢሳይያስ ምዕራፍ 5 ቁጥር 20 ላይ። እውነቱን ውሸት ነው እያሉ ለሚያሙ ብርሃኑን ጨለማ ነው የሚሉ ሰዎች ያልታደሉ የተረገሙ ናቸው፣ ወዮላቸው። ትውልድ ሆይ የእግዚአብሔርን ቃል እናስተውል። ሐዋርያ ጴጥሮስና ያዕቆብ ሄዶ ሲቀሰቅሳቸው እንዲህ አንድ ሰዓት እንኳን ከኔ ጋር መትጋት አትችሉም እንዴ? መንፈስ ይፈቅዳል፣ ሥጋ ግን ደካማ ነው። ወደ ፈተና እንዳትገቡ ተግታችሁ ጸልዩ። ይልቅስ ተግቶ መጸለይ ነው። እዛ መከራ ሲመጣ አልጋ ላይ ተኝቶ በበሽታ ወይም ሌላ አደናጋሪ ፈተና ሲመጣ እናቴ ድረስ ስንት ፈተና አለፈ። እዚህ መድረክ ላይ ቆሞ መሰከሩ። ባህር ዳር ላይ፣ ጢስ አባይ ላይ፣ በተለያየ በከተማው ባልመሳኝ ባረም ገባ ሙሴት ስንቱ መከረብን። መበተናችን ፈለጉ፣ መታሰራችን ፈለጉ፣ ስለሞታችን ተቀጠረ፣ ተመከረ፣ ተወሰነ። ታዲያ እንዲያ ሊሆን እኮ የለንም ወገኖች። ወደ ፈተና እንዳትገባ አስቀድማችሁ ተግታችሁ ጸልዩ። እንዲያ ቢሆን እኮ የለንም። እንደዚያ ጌታ በተያዘ ጊዜ እረኛው ይመታል፣ በጎች ይበተናሉ የተባለበት ዘመን ትንቢተ ዘካርያስ ምዕራፍ 13 ቁጥር 7 ላይ ክፉን ያርቅ እንጂ እንደዛ ካለ ፈተና ሳንደርስ አንድ ሰዓት እንኳን ከኔ ጋር ልትተጉ አይገባችሁም። ያለነው እኮ እግዚአብሔርን አምነን ጫካ ነው ያለነው። ዘመኑም ክፉ ነው። የሰው ልጅ ሙቶ እንዲሁ ገነት የሚገባበት አይደለም። በአሁኑ ሰዓት ሁሉ እኩይ ተግባር፣ ተንኮል፣ ክፋት ስለሆነ በዚህ መከራ ነው። የሁለት ሀገር ስደተኛ ስንሞት ደግሞ ያው እንግዲህ እንደምታውቁት ነው። ሰው ያለ ስራ ስንቅ ያልቋጠረ ሰው የማይገባባት ከዚህ ያልሰራነው ቤት ከዛ ይገኝምና ቤታችን የሰማይ ቤታችን የምንሰራው ከዚህ ነውና መከራ በመከራ በማቴዎስ ምዕራፍ 26 ከቁጥር 40 ላይ ነው
ከኔ ጋር አንዲት ሰዓት እንኳን ልትጓ አይገባችሁምን? እና ምንማማረው በዚህ ነው። በሉቃስ ወንጌል ባላችሁ ሉቃስ ምዕራፍ 9 ከቁጥር 28 29 30 31 32 33 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በስምንተኛው ቀን ይላል በስምንተኛው ቀን ደብረ ታቦር ተራራ ወጣ። አሁንም ጴጥሮስ ያዕቆብና ዮሐንስን ይዟቸው ነበር። ከጴጥሮስ ከያዕቆብና ከዮሐንስ ጋር እነሱንም ተወት አድርጓቸው በአንድ ቦታ አስቀመጣቸውና ጌታችን መድኃኒታችን ኢየሱስ ክርስቶስ ይጸልይ ጀመረ። በደብረ ታቦር ተራራ ላይ ጸሎት ጀመረ። በደብረ ታቦር ተራራ ላይ ሲጸልይ ፊቱ እንደ መብረቅ እንደ ፀሐይ ሆነ። ድንገት ደብረ ታቦር ተራራ ላይ ወጥቶ ሲጸልይ ፊቱ እንደ መብረቅ ሆነ፣ እንደ ፀሐይ አበራ። ልብሱም አጣቢዎች ከሚያነጡት አጥሮ በሳሙና በኦሞ አጥሮ ከሚያነጡት የበለጠ ልብሱ በረዶ መሰለ። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ሲጸልይ አሁንም ጴጥሮስ ያዕቆብና ዮሐንስ ተኝተው ነበር። ተኝተዋል፣ በጣም ተኝተዋል። ያን ጊዜ ኤልያስ ከገነት ሙሴ ከመቃብር ተነሱና መጡ። ጌታችን መድኃኒታችን ኢየሱስ ክርስቶስም በደብረ ታቦር ተራራ ላይ ጴጥሮስ ያዕቆብና ዮሐንስ ተኝተው ቀና ብለው ከእንቅልፋቸው ነቅተው ቢመለከቱ ሙሴን እና ኤልያስን ጌታን አዩትና ከሰማይም እግዚአብሔር በብሩህ ደመና በብሩህ ደመና ሆኖ የምወደው ልጄ ነው ስሙት ይል ነበር። የምወደው ልጄ ነው ስሙት። እንደተኙ ቢቀሩ ኑሮ ለዚህ ነው ትጉ የምንላቸው። ጴጥሮስ ያዕቆብና ዮሐንስ እንደተኙ ቢቀሩ ኑሮ ያ በረከት ሊያመልጣቸው ነበር፣ ያ ክብር ሊያመልጣቸው ነበር። ምንም እንኳን ከግርማው የተነሳ ደንግጠው ቢተኙ እንደ በድን ቢሆኑም መናገር ቢያታቸው አንድ ጊዜ ግን እግዚአብሔር ጌታ ፈቀደላቸውና ኢየሱስ ክርስቶስ ብትት ብለው ተመለከቱ። ሙሴንም አዩት፣ ኤልያስንም አዩት። እግዚአብሔር አብን ከሰማይ ሆኖ የምወደው ልጄ ነው ስሙት ሲል ይሄንን የሕይወት ቃል ሰሙ። እናንተም ከኖዓ ማሐኬት ንቁ፣ እናንተም ጠንክሩ በርቱ ምንላችሁ ለዚህ ነው። ተኝታችኋል፣ ፈዛችኋል፣ በፍቅረ ነዋይ ተኛችሁ፣ ገንዘብ በመፈለግ በምቀኝነት ተኛችሁ፣ በቅናት በሰው ዕድል በመግባት ቅናት አዙራችሁ ላይ ብንን አልላላችሁ፣ ብትት አልላላችሁ፣ ፈዘዛችሁ፣ ደነገዛችሁ። ከምታስቡት እኩይ ተግባር ይልቅ በጎ ነገር ማሰብ አልሆነላችሁ። ጴጥሮስ ያዕቆብና ዮሐንስ ብትት ብለው ስላዩ ነው ሙሴንም ያዩት፣ ኤልያስንም። ጌታም እንደ ፀሐይ ያበራ ልብሱ በረዶ መስሎ ያዩት። እግዚአብሔር አብ ከሰማይ ሆኖ የምወደው ልጄ ነው የሚለውን የሕይወት ቃል የሰሙ ስለነቁ ነው። ስለዚህ ነው ንቁ የምንላችሁ። አትፍዘዙ፣ አትደንግዙ። ዘመኑ ክፉ ነው፣ የመጨረሻው ዘመን ነው፣ እኩይ ዘመን ነው። እናትና ልጅ የተካካዱበት፣ አባትና ልጅ የተናከሱበት፣ 40 ዓመት 30 ዓመት የቆረቡ ባልና ሚስቶች የሚጣሉበት ዘመን ነው። ክፉ ዘመን። ታዲያ አቤቱ ደግ ሰው አልቋልና አለ ሚክያስ ምዕራፍ 7 ከቁጥር 1 እስከ 7 ድረስ። ደግ ሰው አልቋልና ቸር ሰው የለምና እንዲሁም ጓደኛውን አሳልፎ ይሰጠዋል። ምስጢርህን አለ ከብብት ከምተኘው ሚስትህ ቢሆን ምስጢርህን ደብቅ፣ አፍህን ሸክፍ፣ አሳልፋ ትሰጣለች፣ አሳልፎ ይሰጥሻል። ባልና ሚስት አይተማመኑ እያለ ደግ ሰው ቸር ሰው ያለቀበት ዘመን ክፉ ትውልድ። ታዲያ የትንቢት መፈጸሚያ ትሆናላችሁ ወገኖቼ። የትንቢት መፈጸሚያ መሆናት አይገባም። ዲያብሎስ አይሰልጥንባችሁ፣ ሰይጣን አይጫወትባችሁ። ምስጢርህን ደብቅ፣ አትናገር። እናትና ልጅ አማት ምራት ማለት የልጅ ሚስት አማቷን አሳልፋ ትሰጣታለች። አባት ልጁን አሳልፎ ይሰጠዋል። እናትና ልጅና ወንድም ተሰላልፈው ይሰጣጣሉ። ሚክያስ ምዕራፍ 7 ከቁጥር 1 እስከ 7 ድረስ ይሄ ነው የተጻፈው። የሌለ እናንተ ዘመን የደረሰብን መከራ መተማመን የሌለበት በልቶ ካጅ አድጎ ሀጅ ክፉ ጠማማ ትውልድ፣ ያልታመነ ትውልድ ይሄ ነው። በዳግም ምዕራፍ 32 ቁጥር 20 ላይ ጠማማ ትውልድ፣ ያልታመነ ትውልድ፣ ልቡን ለእግዚአብሔር ያልሰጠ ትውልድ፣ በራሱ ፈቃድ የሚሄድ
እንደወደደ የሚራመድ የወደደውን የሚያደርግ እግዚአብሔር ሕግ ያፈነገጠ ትውልድ ያልታመነ ትውልድ ቃል ኪዳኑን የማይጠብቅ አደራ የማያወጣ ትውልድ ይላቸዋል። እንዲህ ከመባል ያውጣችሁ ልጆች፣ እንዲህ ከመባል ያውጣችሁ። ስራቸውንም ሰሩ፣ ከትምህርቱም ደረሱ። አሁን ደግሞ ተቀምጠው ትምህርት እየተካፈሉ ናቸው። ሁለት እድል፣ ሁለቱንም ትምህርቱን በስራ ተረጎሙት። አሁን ደግሞ የቀረውን ትምህርት አብረው እየሰሙ እየተከታተሉ ናቸው። በሚፈርስ ስጋችን የማይፈርስ ስራ እንስራ ይሏል። ሰርቼ ነው እግዚአብሔርም ዓለምን በስራ ነው የጀመረው። ዘፍጥረት ምዕራፍ 1 ከቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ነው። በስራ ነው የጀመረው። ዓለም ሰርቶ ስሩ ነው ያለና እኔም ደግሞ ብቻዬን መስቀሌን አንግቤ ተሸክሜ መጥቼ ሰርቼ ነው እንስራ ያልኳችሁ። ተቀምጬ አይደለም ያዘዝኳችሁ። አሻሮ እየቆላሁ ሽንት ቤት እያጸዳሁ ነው ከእናንተ ጋር አብሬ እንደኔ ማሰራ ቢሆንማ እኮ እናንተ ማሰሩ ከማን አይታችሁ ስላያችሁ ነው ከኔ ጋር የምትሰሩ። እግዚአብሔር ጉልበታችሁን ይባርክልና አይዟችሁ። ፈዘዝነ ደነገዝነ እኮ። ትንቢተ ዮናስ ምዕራፍ 1 ከቁጥር 6 ላይ ትንቢተ ዮናስ ምነው ተኝተሃል? አዎ ከኔ ጋር አንድ ሰዓት እንኳን መትጋት አይገባችሁምን? መትጋት አትችሉምን? ዮናስ የተርሴስ ማዕበል እያጥለቀለቃቸው የተርሴሱ መንገደኛ እግዚአብሔር ኮብልሎ እግዚአብሔር ተሸሽጎ እግዚአብሔር ተሰውሮ እግዚአብሔር አያየኝም ብሎ ወደ ነነዌ ሄድና አስተምር ቢባል ወደ ተርሴስ እግዚአብሔር አምላክ መሐሪ ነውና ይቅር ቢላቸው ውሸተኛ እባላለሁ ብሎ ሲሄድ እግዚአብሔር ታላቅ ነፋስ አነሳና ማዕበሉን ገለባበጠው። የተርሴስ መንገደኞች ዕቃቸውን እያነሱ ሲጥሉ ዮናስ ግን ለጥ ብሎ ነበር። ለጣላችሁ እኮ በላያችን የሚያንዣብበው መከራ አይታያችሁም እንዴ? ኮቪድ-19 ዓለምን እያጠለቀለቀ አይታያችሁም እንዴ? ካንሰር ጡታችሁ ሲቆረጥ እጁ ይቆረጥ ሲባል አይ ሁሉ አታዩትም እንዴ? አይናቸው ሁለት አይናቸው ጠፍቶ በሰው የሚመሩ ሰዎች መስማት ተስኗቸው በጥሻ ማሰብና መናገር ድዳ ሆነው ሰው የሚያጸዳቸውን እያየን አናዝንም እንዴ? ሰው የሚያጸዳቸው፣ ሰው የሚያጎርሳቸው፣ ሰው ወደ ሽንት ቤት የሚያመላልሳቸውን አካል የሌላቸውን እያየን አናለቅስም እንዴ? ኧረ ተኛችሁ ግመኛ። ምነው ተኝተሃል? ማዕበሉ ሊበላን ነው። የተርሴስ ማዕበል ተለበላልቋል። ጀልባዋ ልትሰጥመን፣ መርከቧ ልትሰጥመን ሳንሰጥም መቅሰፍት ሳያገኘን መከራው ሳይዘን ክፉ ነገር ሳይመጣብን አስቀድመን እንጸልይ። ርዕሳችን ይሄ ነው ወገኖቼ። ዮናስን መርከበኛው ሄደና ተኝቶ አገኘው። በከባድ እንቅልፍ ተኝቶ አገኘው። ምነው ተኝተሃል? ተነሳና ፈጣሪ ለምን እግዚአብሔር ይቅር ይለን እንደብሎታል። በእውነትም ዮናስ በመነሳቱ ማዕበሉ ጸጥ አለ። እናንተም ከተኛችሁበት ኖህ ማኪት ብቀንዋይ ምቀኝነት ቅናት ብትት ብላችሁ ልቆይዟችሁ አላበጀንም ነው። አላበጀንም። ጥሩ አልሰራንም። የዘረኝነቱ አላበጀንም። ገንዘብ ፍቅር አላበጀንም። ይሄ ምቀኝነት በሰው ድን መግባት ጥሩ አልሰራንም። የሰውን በድግምት በመተት ቤቱን ማፍረስ ማፈናቀል የሰው ደም ማፍሰስ አላበጀንም ነው። ብትት ብላችሁ እግዚአብሔርን አስቡት። ብትት ብላችሁ እግዚአብሔር ለምን የብራው ስብከቴ ነው። ዛሬም በሕፃንነቴም ስለ ፍቅር ነበር የምሰብከው፣ ስለ አንድነት የምሰብከው። ወደደም ጠላም እስከ ሞት ድረስ ይህን ቃል አለውጠው ምን መቼም ያው መቼም ዮሐንስ ይሙት ይደርግ ሌላ ምን ጣጣ መቼም መከራ ነው። እንግዲህ ስለ አንተ ሁልጊዜ እንገደላለን እንደሚታረዱ በጎች ተቆጠርን ብለዋል። መዝሙር 43 ቁጥር 22 ላይ፣ ሮሜ ምዕራፍ 8 ቁጥር 36 ላይ እንዳመት ባል በሁልጊዜ ዮሐንስን አስተምረው ደበደብነው ነው። እኔ ግን ፍቅር ነው የምሰብክ፣ አንድነትን ነው የምሰብክ፣ ሰላምን ነው የምሰብክ፣ ልማትን ነው የምሰብክ፣ እድገትን ነው የምሰብክ፣ ጸጥታን ነው የምሰብክ። ለመንግስትም የተመቸ ስብከት፣ ለህዝብም የተመቸ ስብከት፣ ለገበሬው የገበሬ ምርቱን የሚያሰፋበት፣ ለነጋዴው በወረቱ፣ ለመንግስት ሰራተኛ በስራው፣ በአጠቃላይ በዓለም ላይ ያሉ የሥራ ዘርፎችን ሳለይ እንድናድግ እንድንበለጽግ ድህነትን እንድናሸንፍ ሰይጣንን ረግጠን ወደ ገነት እንድንገባ ለሰማዩ ለምድሩ እናስተምራለን። የሚያስከብር እንጂ የሚያስነቅፍ ትምህርት የለኝም። በከንቱ ጠላሁት። እንዲህ ነው ስብከታችን። ያው በነፃ ውሎ አበል የለ ደሞዝ የለ
መንግስት አንድ ብረ ቤተ ክህነት ተቀብዬ አላውቅም። ቤተ ክህነት አምሳሳል ግን በየስከድሜ ልክ ማስተምራችሁ ህግን ማስተምር ልማትን ማስተምር ተራራው ለምልሟል አፌም ልማትን ይናገራል በተግባርም ተራራው ለምልሟል። እነዚህ የተቀበልኳቸው አራቱ አድባራቶች አራቱ ገዳማት ደብረ ልዑላን ገና ቂርቆስ ደብረ ዘይት አስፈድ ማርያም ቃለ ዓዋዲ ቅዱስ ዮሐንስ የመጀመሪያው መጥምቀ ወንጌል ቅዱስ ገብርኤል የወንጌል ገብርኤል ተራራ ሁሉ ለምልሞዩት ሰው በውስጡ ቢያትና ያሳይ ነገር ተገጣጥሞ የነበረው ልማት ነው። ስራዬም ልማት ነው፣ ስብከቴም ልማት ነው፣ ትምህርቴም ልማት ነው። ስራዬም ፍቅር ነው፣ ትምህርቴም ፍቅር ነው። ስራዬም ሰላም ነው፣ ትምህርቴም ሰላም ነው። ሰማያት ወይ ስሙ ምድርም አድምጭ። ይሄ ነው ሌላ ነገር የለም። 30 ወሬ ብታወናብር ወዲያና ወጥታው የመጀመሪያው ትውልድ ይመሰክራል። እናንተ ቅርቡ የእናንተ ልጆች ይመሰክራሉ። ገና የእናንተ ልጆች ይመሰክራሉ። ካንደበቴ ፍቅር ነው መሰከረ ፍቅር ነው ሰርቼ ማሳይ የተጣላሁት የለም፣ የደበደብኩት የለም፣ የሰደብኩት የለም። እኔና እኔና ከኔ ጋር ያሉትን የምትመግብ እጅ ነው ጌታ የሰጠኝ። እኔና ከኔ ጋር ያሉትን የምትመግብ እጅ ባርኮ ሰጥቶኛል ጌታ። ጠብን አይደለም ማስተማራችሁ ፍቅርን ነው አብሮ መብላትን ነው ያስተማርኳችሁ ያሳያችሁ። ታዲያ በከንቱ ጠሉኝ። ከኔ ጋር አንድ ሰዓት እንኳን መድጋት አይገባችሁም እንዴ? እኔን መምሰል አይገባችሁም እንዴ? እኔን ማበርታት አይዞ ማለት አይገባችሁም እንዴ? በዚህ ክፉ ዘመን እንላችኋለን። ዮናስ ሆይ ምነው ተኝተሃል? ተነስና ፈጣሪ የለም። ትውልድ ሆይ ምነው ተኝተሃል? በፍቅረ ነዋይ በማማኬት ምነው ተኝተሃል? ተነስና ፈጣሪ የለም እንድቀስ መሸበከንቱ ብንለው አረ እንጸልይ። እግዚአብሔርን መለመን ብቻ ነው ዋናው የመጨረሻው የመጀመሪያው መፍትሄው። የመጀመሪያው የመጨረሻው መፍትሄ እግዚአብሔርን መለመን እግዚአብሔርን ማመን ነው። ሌላው ሁሉ ልክ ነው። ሌላው የኛ እንቅስቃሴ እየለመንን እየጸለይን ስራን መስራት መልካም ነው። ዝም ብሎ ማየት አይደለም። ከጸሎት ጋር አብረን መትጋት ከኛ ጋር ይጠበቃልና እንግዲህ ወገኖቼ ትምህርታችን ይሄን ይመስላል። እሺ የሰማችሁ ነው? ይበቃችኋል? ጨምራችሁ በቃችሁ? በቃለ ነው ይጨመር። በአንደኛ ሳሙኤል ብላ ጨምረኝ ካልክማ ግታለሁ እኔ ምን ተለኝ። አንደኛ ሳሙኤል ምዕራፍ 26 ከቁጥር 10 11 12 እስከ 15 ድረስ ሳኦል ዳዊትን ሲያሳድደው ዳዊት በየዋሻው በየገደሉ በየተራራው ሲዞር ሳኦል አንድ ጊዜ በሺህ የሚቆጠሩ 30 እና 40 ሺህ ሰራዊቶችን ፈረሰኞችን ሰልፈኞችን ሰይፍ የሚመዙትን ሰራዊቶች ይዞ ክተት ሰራዊት ምታ ነጋሪት ብሎ ዳዊትን ለመፈለግ ዳዊት አለበት በተባለ በተጠቆመበት ቦታ ነበር። ያን ጊዜ ሳኦል መሸባቸውና ሌሊት ሁሉም ለጥ ብለው ተኙ። ሁሉም መተኛት አልነበረባቸው። ከነዛ መካከል ጠባቂ መኖር ነበረበት። ነገር ግን መቼስ ከእግዚአብሔር ዘንድ አለ ከባድ እንቅልፍ ወድቆባቸው ነበር ይላል። ሳኦልና ሰራዊቱ በሙሉ እና የኔል የተባሉ ወራዘር ጠቅልለው ተኝተው ነበር። ዳዊት ከርቀት ሆኖ ተመለከተና ተራራ ላይ ሆኖ አየና ሌሊት ገሰገሰ። ከኔ ጋር ማንም ይሄዳል? አንዱ መንፈሳዊ ጀግና ከዳዊት ጋር እኔ ካንተ ጋር እሄዳለሁ ብትሞት እሞታለሁ አለና ያንን የተኛውን በሺህ የሚቆጠር ሰራዊት ሰንጥቀው ገቡና ሳኦል ካለበት ደረሱ። ዳዊትና ተከታዩ አይ አሁን ሳኦል እግዚአብሔር ጠላትህን በእጅ ሰጥቶሃልና በጦሩ ጋርና ግደለው አለው ዳዊትን ተከታዩ። ዳዊት ግን እግዚአብሔር የቀባውን እኔ አልገለም። እግዚአብሔር ወይ ጠላት ያስነሳበታል ወይ በበሽታ ይሞታል ወይም እግዚአብሔር እንደወደደ አድርጎ ያነሳዋል። እኔ እግዚአብሔር የቀባውን የእስራኤል ክብር ነበር ምንም ባይታደል ጽድቁን ባይፈጽመው እግዚአብሔር እንደመረጠው ሆኖ ባይገኝም እግዚአብሔር መርቆት ነበር በታላቂቱ በእስራኤል። እኔ አልገለውም እግዚአብሔር እንደወደደ ያድርገዋል እና ዳዊት ጦሩንና ኮዳውን አንስቶ ሄደ። በከባድ እንቅልፍ ተኝተዋል። ያየም የነቃም አልነበረም። ከኔ ጋር እንዲህ ሰዓት እንኳን ልትጓ ይገባችሁ ምን ርሳችን ይሄ ታዲያ ያን ጊዜ ዳዊት ያንን ጦር ወሰደና ቦግግ ሲል ሲነጋጋ ሲቀድ ንጉሱ ሳኦል ሆይ ምን ነው አንተ ሳቤኔ የጦር አዛዡ ምን ነው ተኝተሃል እንዴ? አለቃን መጠበቅ እንደዚህ ከኔ ጋር ናቸው ወገኖች።
ወንጌልን መጠበቅ ለጥቀን ተኝተን ነው እንዴ? ምንም ጠላት ባይኖርብን እንደዚህ እንደ ሳኦል ሰራዊቶች ለጥቀን ለጥ ብለን መተኛት የለብንም። ለጥ ብለው ስለተኙ ገባና ዳዊት ጦሩን ወሰደ። ከሳኦል ከተራራ አስጌው ከንጉሱ ራስጌ ጦሩን ወሰደ። ቆዳውን አነሳ። እስከዚህ ድረስ መተኛት፣ እስከዚህ ድረስ ስራን መርሳት፣ እስከዚህ ድረስ አደራን መብላት፣ እስከዚህ ድረስ ቃል ኪዳንን መጣት። ሊተኙ ነው እንዴ የተከተሉት? ልንተኛ ነው እንዴ ወንጌል የተቀመጥነው? አይደለም። ልንተኛ አይደለም፣ ልንሰራ ነው። ቅድም እንዳያቸዋቸው ልጆቼ ተሸክመን ታሪክ መስራት አለብን። ሟችንን ፈራሽንን በስራሽንን ወደማንመለሱበት ሳንድ የማይጠፋ ስራ የማይቀበር ታሪክ ማስቀመጥ አለብን። ወንጌል ዓለም የሚያደንቀው መንግስትም ህዝብም ቤተ ክህነትም የሚያደንቁት ስራ ዛሬ ብንጠላ ነገር እንወደዳለንና በስራችን የሚመጣው ትውልድ ይወደናልና ልንተኛ አይደለም የመጣነው፣ ልንሰራ ነው። ታማችሁም ብትመጡ በየምክንያቱም ብትመጡ ለምናኔ ብትመጡ ምናኔ ማለት እኮ መለኮሳት ማለት መንፈሳዊ ጀግኖች ማለት ነው። ስለ አንድ ትዳር ብቻ የሚጨነቁ ሳይሆን ከሚስቱ ጋር ስለ ሚስቴ ከባሏ ጋር ስለ ባሌ ብለው ወይም ስለ 3 እና ስለ 4 ስለ 5 እና ስለ ልጅ ወይም የልጅ ልጅ ብቻ የሚጨነቁ ሳይሆን መንፈሳዊ መለኮሳት ማለት ስለ ዓለም የሚጨነቁ በጥቅሉ ወላዴ ይላል። ስለ ዓለም የሚጨነቁ ሰው ቀርቶ ከዲያብሎስ ጋር ዲያብሎስን ድል የሚያደርጉ ዲያብሎስን የሚጠቀጥ ወይ መለኮሳት ማለት የመለኮሳት ዓላማ የመለኮሳት ስልጣን የመለኮሳት ክብር ይሄ ነው። የበለጠ ነው ያነሰ መስሎ እንዳይታያችሁ። ታዲያ ያን ጊዜ ምን ነው ተኝተሃል አለው ዳዊት። ሳኦል በግራ በቀኝ በፊት በኋላ የተኙት መሳፍንቶች መኳንንቶች እኮ ተኝተዋል። እኔ መጣሁ ቆዳውን አነስ ጦርህን ከትራስ አንስቼ ሶስት ቀና ብሎ ያየኝ የለም። ይሄ ነው ያንተ ወደተ ይሄ ነው ያስከተልካቸው ለዚህ ነው። እኛም እንጂ በተቀደሰው ተራራ ችግኙን ማጠጣት አለብን። ችግኙን መርገጥ የለብንም። የመጣን እኮ ለልማት ነው። የመጣን እኮ ለእድገት ነው። የመጣን እኮ ታሪክ ለመስራት ነው። የመጣን እኮ ለፍቅር ነው። እርስ በርሳችን መጣላት አይታሰብም። መለኮሳትም ሆነ ጸበተኞች ጠብ የሚባል በእግዚአብሔር ስም የተወገዘ ጠብ የሚባል ነገር አርቁት። እንዴ ለመግባባት ራሳችሁን አዘጋጁ። ስለ ፍቅር ራሳችሁን አዘጋጁ። ይሄ ነው አብሬያችሁ አልኖርምና እነግራችኋለሁ። ባደራ መልክ ነው የማስቀምጥባችሁ። አደራ ለምላችሁ የምን ጠብ የምን አለ መግባባት እንዴ? እኛ እናንተ ባንቀልባ ልናዝነው እኮ የተሰበሰበ የለም እኮ ጥረንግረን ታሪክ ልናስቀምጥ ነው። እስከ ሞት ድረስ መከራ ልንቀበል ነው እኮ ገዳም የገባን። ይሄን ባንቀልባ የምናዝነው ማለት አላሰብነውም። እንዲህ አይነት ነገር ስቃቱት ነው ያገኛችሁኝ እኮ በቀበሮ ጉድጓድ ነው እኮ መከራ ያለ ቤት እኮ ነው ዘመኔን ያሳለፉት እኮ ነው። ታዲያ ከኔ ጋር እንደኔ ልትተጉ ነው የሚገባችሁ። በእውነት እችርስ ደስ የምታሰኝ ርስ ብንውልም ብናረም እንኳን ጨምር ብላችሁኝ ደስ የምታሰኝ ነው። ዲያብሎስን የምትቀጠቅጥ መንፈስ ቅዱስን የሚያቀርብ ለእውነት መልካም ለምትሰሩ ሰዎች የምታስደስት ርስ ናት። ለተጋችሁ ለነቃችሁ እውነተኛ ፍቅር ላላችሁ ሰዎች ደስ የሚያሰኝ ያለ ቁስ ያለ ምሳ ያለ ምግብ የሚያረካ ትምህርት ነው። ለክፎች ደግሞ በእውነት የሚቀዘቅዝ ቁስል ጠባሳ ነው። ይህ ነው ትምህርታችን እና ወገኖቼ አሁንም 1 ሰዓት በላይ እየተማማርን ይመስለኛል። እንግዲህ ዳዊት ከተራራ ላይ ሆነና ሳኦል ንጉሱ ሳኦል ጌታዬ ሳኦል ይኸው መሳፍንቶች እና አቤኔር በዙሪያ የተኙት አለቆች ሁሉ ተኝተዋል። እኔ ቆዳውንና ጦሩን ይጀሰድ ያለሁልህ ያለ የለም። እዛው ላይ እኮ ብገልህ ሙታል። ይሄ ነው ምን አረኩ ጌታዬ? እኔ ዋህ ነኝ፣ እኔ ትሁት ነኝ። እኔ ለአንተ በጎ ነገር ነው የማስብ። እኔ ምቀኝነት የለኝም፣ እኔ ቅናት የለኝም። ሰው የሚልህን አትስማ፣ የምቀኛ ወሬ አትስማ፣ የነገረ ሰሪ ወሬ አትስማ። ከቃሌ እኔ ጋር ናቸው ወገኖች። ታዲያ ባህር ዳር ለምን ነው ክፉ የምታወራብን በእኛ ላይ? ሌላ ማለት ሌላ አንበሳኔ ለምን ነው ከድህነት ጋር ግብግብ አይገጥም እንዴ? አረብ ገበያ አሙስ ዞ ለምን ነው ከድህነት ጋር አይገጥም እንዴ? እኛ ምን አረግን? እኛ እኮ እንዲሁም በሚጓዘው ህዝብ እኮ ልማት ነው የፈጠርነው። የብዙ ሰዎች እኮ ቤት ነው የተሰራው። የብዙ ሰዎች ድህነት እኮ ነው የወደመው። በወንቅሸት ምክንያት ሸቀጥ በመቀያየር በትራንስፖርት በአየር በመኪና ታሪክ እኮ ነው የሰራሁት። የበረሃው ማንነኝ ስላሴ ባል ምን አረኩኝ እኔ?
ሽማግሌ ሲለ ህግ ሳይመለከት ምረፍ እናረፍ የሚል የለም እንዴ? ህግ ሳይመለከተው የኛን በደኛን መከራ ሁልጊዜ መከሰስና መወቀስ ለምን ይመጣል? ይሄ ስላቸው አሁን ተመሰረተ ማለት አይደለም። ለ19 ዓመት ምን ጊዜ የሚያስተቋርጠው ስለሆነ ነው። አዲስ ነገር የመጣ ነገር የለም። አሁን 19 ዓመት ስላልተቋረጠ ሲመቻቸው ወግ ያረጉታል፣ ሲጠፋባቸው እርቅ ይለምናሉ። ዘመናቸውን እንደዚህ ያሳለፉ። ስለ እርቅ ደግሞ አስተምራቸዋለሁማ። አቤሴሎም አንድ ጊዜ ዳዊትን እርቅ ጠይቆት ነበር። አምኖንን ከገደለ በኋላ እርቅ ጠየቀ። እርቅ ጠይቆ ገባ በኋላ እንደገና በሳስ ተነሳበት የበለጠ ከተሰራዊቱ ነው። አላየንም። ከዛ ወደ ልቅስጠብን ምን አመጣው? ልዩነትን ምን አመጣው? እኛ የበረሃ ሰዎች ነን። መደገፍ አይዟችሁ መባል እንጂ ከኛ ጋር የሚጣላ ዲያብሎስ ብቻ ነው፣ ሰይጣን ብቻ ነው። እኛ ጋር ምን ጠባለው? እኛ ተስማምተን ለመኖር በውይይት ማመሰው ነው። ማንም ሰው ሊጣላኝ የማይገባው ከማንኛውም ሰው ጋር ማልጣላ ጠብ የሚባል ነገር እማናውቅ ወደ መጣላት ማልፈልግ የሰላም ሰው ነኝ። ነገ መቃብር መፍረሴ ላይ ቀር በሚጣሉትም ይገርመኛል እንኳን ይልጣላ ጠላቴ ድህነት ወይም ጠላቴ ዲያብሎስ ብቻ በዓለም ላይ ሌላ ጠላት የለኝም። ሌላውን ነገር እናስተምራለን፣ እንመክራለን። ዲያብሎስ ያደረባቸው ዲያብሎስ የግብር ልጆች እንመክራለን። እምቢ ያሉትን ደግሞ እናርቃለን። አራቅን ማለት እኛ ስቀለው ቁረጠው ፍለጠው ለማለት አይደለም። እና ትምህርታችን ይሄን ይመስላል። ዳዊትም የተናገረ ሳውልም አይ ልጄ ዳዊት ሆይ አንተማ ቸር ነህ፣ አንተማ ቅን ነህ፣ ይቅርታ አድርግልኝ በድያለሁ ብቻ ለማለት ያዘ። እንግዲህ ባፍ ብቻ ሳይሆን በተግባር ነው። ያን ኑሮ ግን መፈለጉን አልተውም። እንዲህ አይነት እኩይ ተግባር ከእንዲህ አይነት የዓመፅ ስራ፣ የክደት ስራ፣ የምቀኝነት የቅናት ስራ እግዚአብሔር ያውጣል እንላቸዋለን። በአንደኛ ሳሙኤል ምዕራፍ 26 ከቁጥር 8 እስከ 16 ድረስ ነው ያነበብኩላችሁ። በተረፈ ወንጌላዊ ማቴዎስ በወንጌለ መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13 ድረስ እናነብላቸዋለን። 10 ደናግሎች ነበሩ። 5 ሰነፎች ከዚህ ሰነፍ አለ እጅ ወደ ላይ ሰነፍ አለ። ሁላችሁም ልባም ናችሁ ማለት ነው። 5 ሰነፎች 5 ልባሞች ናቸው። ሙሽራውን የሚጠባበቁ ሙሽራውን ተግተውና ነቅተው የሚጠባበቁ 10 ደናግሎች ነበሩ። ነገር ግን መቼም የዚህ ዓለም ነገር አንድ አይሆንምና 5 ሰነፎች 5 ልባሞች ናቸው ይላልና ልባሞች እንደ ልባምነታቸው ዘይታቸውንም መብራታቸውን አበርተው ሙሽራውን ሲጠብቁ፣ ሰነፎች ደግሞ ለጥ ብለው ተኝተዋል። እንደምን አደራቸው? እንዲያው ከተወለዳችሁ እስካሁን ድረስ ለጥ ብላችሁ የተኛችሁ ያለ ሀሳብ የምትኖሩ ሰዎች ትኖራላችሁ። አንድ ያለ ሀሳብ መኖር፣ ሌላ ደግሞ ለጥ ብላችሁ የተኛ በምቀኝነት ብቻ ምቀኝነትን ስራ አድርጋችሁ ሁልጊዜ ባያችሁት ባለባበሷ፣ ባጎራረሷ፣ ባኗኗሯ ይሄ በጓደኛችሁ ምቀኞች ናት። እንደምን ቆያችሁ? እኔ እኮ የሚገርመኝ እኔ ገባሁ አይደለ? እኔ ገብቻለሁ። እኔ ገብቼ እኮ ሰው አልፈልግም ብሎ እናንተ ስትገቡ አትገቡም ነገር እንድትገቡ አልፈቅድም፣ ወይም ደግሞ በቃ እንዳትገቡ ማድረግ ይቻል ነበር። እኔ ገባሁ አይደል? እኔ ከገባሁ በኋላ በቃ ኑሮዬን እጀምራለሁ እንዳኗኗሪ ሁኜ። ሰው አይመጣም፣ ግን ሰው እንዲመጣ ስለፈቀድነ ሰው መጣ፣ አብሮ መኖር ተጀመረ። እኔ ጋር ያለ ሰው ደግሞ ሰው ይጨምር አይፈልግም፣ ብቻውን መኖር ነው የሚፈልግ። እኔ ጋር ናቸው ወገኖች። እኔ እርግጠኛ ነኝ አሁን ከዚህ አንዱን ጎልማሳ አንዱን ወንድሜ ወይም ከዛ አንዷ እኔ ጋር መኖር ብትጀምሩ ሰው ያስጠላቸዋል። ሰው በፍጹም ብቻዬን ልኖር ዋላ ቀናችሁት። ዋንስ እኔ ፈቃደኛ ሆኜ ሁሉ አብሮ ይብላ አብሮ ይጠጣ ስለናንተ ብቻ መኖር እንዴት አሰባችሁት? ይሄ እኮ በጣም ውድቀት ነው። በጣም ታናሽነት ነው፣ አለመታደል ነው። አብረን መብላት፣ አብረን መጠጣት፣ አብረን መኖር፣ አብረን መስራት፣ አብረን መጽደቅ እንጂ ብቻን መኖር ምን አመጣው? የማን ነው ይሄ ቦታ? ማን ነው የደከመበት? ማን ነው መከራ የተቀበለበት? ብቻዬን መኖር ማፈለኩ እኔ 3-4 ሰዎች ብቻ ከናንተ ከኔ ጋር ተሰሩ አድርጌ መነኩሴ ምን የለ ነበር እኮ ከመነኩሴም ከምንም ነፃ ሆኜ መኖር የምፈልገው የምችለው። ለምን? ሁሉም ነገር ስጦታው በኔ ነው። ተራራውን የባረኩት እኔ፣ የቆፈርኩት እኔ፣ በሰራተኛ እያሰረኩ መኖር ይችል ነበር። እኔ ሰውን ስለምወድ እናንተም ሰው ወደዱ፣ አይዟችሁ፣ ከሰው ጋር መኖር ልመዱ፣ ለሰው ተጨነቁ፣ ለሰው አስቡ። ለታመመው ከታመመው ጋር እንደታመመ መሆን አለብን። ከድሃው ጋር እንደ ድሃ መሆን አለብን። ልብሱ ከተጣጣፈበት የሚቆርሰው ለዕለት ምሳ ቁርስ ከሌለው ጋር እንደዛው መሆን አለብን። ከታሰረው ጋር እንደታሰረ፣
هدكمه وكان هدكمه هنا أمرنا هنا على مالك يعلمنا نا نذا أسرو دناغلوج أمستو لباموش أمستو سنفوش ناتشو سنف كان لما أنسو لبام كان لاتشو ما أنسو مچم كل ما الذي بتا يلل ነገር የለምና ያን ጊዜ ሙሽራው ዘገየ መንፈቀ ሌሊት ሲሆን ከባድ እንቅልፍ ያዛቸውና ሁሉም ተኙ በተኙ ጊዜ ሙሽራው መጣ የሚል ድምጽ ተሰማ በትትብት ስለው ተነሱና ልባሞች ዘይታቸውን ሞሉና መራታቸውን ይዘው ከሙሽራው ጋር ሊገቡ ሲሉ የሰነፍ ነገር መቼም ባካቸው አበድሩን ስጡና ይሄ ለኛ ብቻ ነው ከኛ የተረፈ ነገር የለው እናንተ ሄዱና ከተማ ግዙ ከተማ ገዝታቸው ሙሽራው ጋር ገባሉ ሄደው ከተማ ዘይት ሲፈልጉ በመንፈቀ ሌሊት በ6 ሰዓት ከሌሊቱ ሙሽራው መጣና ገባ ደጁ ተዘጋ እነዛ ሲዞሩ ቆይተው በጨለማ በመንፈቀ ሌሊት ጌታ ያስገባን ይሉ ነበር ተኝተዋልና ወድቀዋልና ዝለዋልና ደክመዋልና አላማቸውን ረስተዋልና ትጋት የላቸውምና ትጋት ህሊና የላቸውም ንቃት ህሊና የላቸው ፈዘዋል ደንግዘዋል ደክመዋልና አስገባን ጌታ ሆይ ይሉ ነበር እንዴ አላቸው አላውቃችሁም አምስቱ ደናግሎች መብራታቸውንም ዘይታቸውንም እዛው ተዘጋጅተው የሚጠብቁት ስለዚህ አለ ወንጌላዊ ማቴዎስ ቀኑንና ሰዓቱን አታውቁምና እናንተም ተግታችሁ ጠብቁት ጌታ የሚመጣበትን ቀን አታውቁም የፍርድን ቀን አታውቁትም ለነፍሳችሁ ለስጋም ደግሞ የምትታመሙበትን ከዚህ የበለጠ በሽታ ይምጣ እዚህ የበለጠ ስደት ይምጣ አናውቅምኛ ስለነገ አናውቅም በአሁኑ ሰዓት ግን ተስማምተን ተፋቅረን መስራት የሚገባን መልካም ስራ እየሰራን መልካም ነገር እየተነጋገርና መልካም ነገር እየተወያየነ ቂምን በቀልን ትዕቢትን ምቀኝነትን ቅናትን አውጥተን ጥለን ራሳችን የሰላም ሰዎች ለመሆን እናዘጋጅ ይሄን ብትተላለፉ ከላይ ስራቸው ላይ ቅርንጫፋቸውን እዚያው ታገኙታላችሁ ይሄን ቃል መተላለፍ አይቻልም ይሄ እግዚአብሔር ቃል ነው ለሚናገረው እምቢ እንዳትሉ ተጠንቀቁ ይላል ሐዋርያው ጳውሎስ ዕብራዊ ምዕራፍ 12 ቁጥር 25 ላይና እንግዲህ አምስቱ ደናግሎች ገቡ ከሙሽራው ጋር አምስቱ ግን ቀርተዋል ትምህርታችን በዚህ እንቋጨው በመትጋታችሁ ደስ ይለኛል የተጋችሁ የበረታችሁ ትምህርቴን የሰማችሁ ልክ ነው ወላጆቻችሁ ባገር ቤት የፈሰሰ ውሃ እንኳን አታቀኑም እናውቃለን በገጠርም በከተማም ያላችሁት ያው የገጠሩ ፍየል ብትጠብቁም ብትጎለጉሉም እስከዚህ አይደለም እዚህ ግን መስሩትን ያያየን ነው ሰው ማይሸከመውን እየተሸከማችሁ ሰው ማይሰራውን እየሰራችሁ ሰው ማያስበውን እያሰባችሁ ተሻሽላችሁልኛል መንፈሳዊነቱን ለምደባችሁታል አይታችሁ ሰምታችሁት ማታውቁት ወንጌል ተሰበከላችሁ እግዚአብሔር ይመስገን ደግሞ በስራ ላይ አዋላችሁት ተራራው ይሰብካል ባንደበታችን ሰብካለን ሰርተና ሳያለን ተስማምተን ማመታት አስቆጥረናል ጥሩ ሰዎች ነው እስካሁን የተጣላ አላየሁም እኔ የተደባደበም እንደ አባትነቴ እንዳለቅነቴ የመንገረኛ እንደመሆኔ ተጣልታችሁ አልመጣችሁብኝም ማመስገንም አለብኝ እኔ ተጣልታችሁ አልመጣችሁብኝም ተደባድባችሁ አልመጣችሁብኝም ተካሳችሁ አልመጣችሁብኝም ለጊዜው አሁን እኔ እናንተ ችግር ተቀባይ ሰሚው ተቻችላችሁ ነው የምትኖሩት ብሔረሰቦች እውነተኛዋ ኢትዮጵያ እውነተኛዋ እግዚአብሔር ሀገር እግዚአብሔር ወንቅሸት ቅዱስ ገብርኤል ትክክለኛዋ ገዳ ምንም ከውስጣችን ይጥራ ይሰካከል በይፋ ዓለም ያድንቀው ብዬ እንጂ እንዴ ሁለትና ሶስት ሆኖ ሲፋጅና ሲናከስ ነው የሚውልኮ እዚህ ውስጥ የታየ የተከሰተ የጎላ የተገለጸ ሰው የሰማው ነገር የለም የበለጠ ለመሆን እግዚአብሔር ፍጻሜያችን ያሳምራለን ያስላልነግን የምናገረው ነገር ሁሉ ውሸት እንዳልሆነ ማወቅ አለባችሁ ከዚህ በፊት በተደጋጋሚ አው ፈተናዎች እንደነበሩ ፈተና በ2011 ከዛም ቀጥሎ ዘንድሮም አይታችኋል መንጊዜም አይጠራ ይሄ ነገር አሁን ቢሆን መፍረሳችን የሚፈልጉ እዚህ አይጠፉ እንክርዳዶች አይጠፉ ተኩሎች አይጠፉ አሁንም ቢሆን በብዛት ያለው ሁኔታ ሰላማችን ሰው ያየው ጠብ የለም ማለት ውስጥ ለውስጥ እየተደበቀማ የኔን መጥፋት የገዳም መፍረስ የሚፈልጉ ሰዎች መንጊዜም አሉ ይኖራሉ አይጠፉም እስከመጨረሻ አንዱ እንኳን ቢሰካከል ሌላ እየተተካ ይቀጥላል እንጂ የሚቋረጥ ነገር አይደለም እኔና እናንተና ይጎዳንም እኔና እናንተ አይደርስም በቆፈረው ገደል ይገባል እኔና እናንተ ሰላም እንኖራለን ሰላማችን ያብዛልን እግዚአብሔር አምላክ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ቁጥር 11 ቁጥር 20 ልጄ ጢሞቴዎስ ሆይ ይላል ቅዱስ ጳውሎስ ይሄን እንግዲህ የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 7
ምንድነው? ሃይማኖቴን ጠብቄያለሁ፣ ሩጬን ጨርሻለሁ፣ መልካሙን ገድል ተጋድያለሁ አለ። ከእግዚአብሔር ዘንድም የሕይወት አክሊል ተዘጋጅቶልኛል። ይህን የሕይወት አክሊል ለኔ ብቻ አይደለም፣ እንደኔ መገለጡን ለሚፈልጉ እንደኔ መከራ ለተቀበሉ ሁሉ ይሄ የሕይወት አክሊል ተዘጋጅቷል ካለ በኋላ ቅዱስ ጳውሎስ ለጢሞቴዎስ ሆይ ከኔ ጋር ናችሁ? ከቃሉ ጋር ናችሁ? ልጄ ጢሞቴዎስ ሆይ ወደ እኔ ለመምጣት ትጋ። ከኔ ጋር አንድ ሰዓት እንኳን መትጋት አይቻላችሁም? ርሳችን ቅዱስ ጳውሎስ ነው የሚወደው ጢሞቴዎስ እምወዳችሁ ለመኖር ከዚህ ሁሉ እምትወዱኝ የልብ እምወዳችሁ ለመኖር ያውቃ ጌታ መላለ በእውነት የልብ ልጆች ተቆርቋሪዎች እንደ ጢሞቴዎስ ለጳውሎስ እንደ ጢሞቴዎስ ለጢሞቴዎስ እንደ ጳውሎስ ለእናንተ ለጢሞቴዎስ እንደ ጳውሎስ ለመሆን ያውቃኝ እውነተኛ አባት ለመሆን እናንተ ደግሞ ለኔ እንደ ጢሞቴዎስ ከኔ ጋር አንድ ሰዓት እንኳን መትጋት አይቻላችሁምን? ማቴዎስ ምዕራፍ 26 ቁጥር 40 ላይ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክቱ በምዕራፍ 2 ጢሞቴዎስ ምዕራፍ 4 ከቁጥር 7 ከቁጥር 11 ከቁጥር 20 ላይ ጢሞቴዎስ ሆይ ወደ እኔ ለመምጣት ትጋ። ገብቷችኋል? ወደ እኔ ለመምጣት ትጉ። አዎ በግረ ልቦና በግረ ስጋ አይደለም፣ በግረ ልቦናችሁ ወደ እኔ ለመምጣት የዋህነት አይደለም። ማን ተሳደቡኝ? የሰደቡት አለ፣ የበተውት አለ፣ ያማውት አለ፣ የጠለውት አለ። ሰማይና ምድር ይመሰክሩባችኋል። ተራራውና ድንጋዩ ይመሰክርባችኋል። እንጨቱ ዛፉ ይመሰክርባችኋል። ጅረቱና ውሃው ሸለቆው ይመሰክርባችኋል። ብሔር ብሔረሰቦች በየቋንቋችሁ ስትዘምሩ በየቋንቋችሁ ስትነጋገሩ ቀና ብዬ ያማሁት የለ የጠላሁት የለ ትክክለኛ መንፈሳዊ አባት ሁኜ እጄን ዘርግቼ የምትመገቡት ስለሌላችሁ ምግብ የምትለብሱት ስለሌላችሁ ልብስ ሰላም ላጣችሁ ሰላም ሆኜ ነው ያለሁላችሁ። እውነተኛው አባቴ ሥላሴ ባሪያ የሚገባኝ እናንተ ብትመሰክሩት መስክሩት፣ ባትመሰክሩት እውነታው ይሄ ነው። ስለዚህ ወደ እኔ ለመምጣት ትጉ። ልጄ ጢሞቴዎስ ሆይ ወደ እኔ ለመምጣት ትጋ አለ። በቁጥር 20 ላይ ክረምት ሳይገባና ክረምቱ ሳይገባ ክረምቱ ሐሙናት ክረምት ዝናብ ታቹ ጭቃ ላዩ ብርድ ላዩ ዝናብ ታቹ ጎርፍ ውሃው ፈረሰኛው ባህሩ ሲሞላ ወንዙ ፈረሰኛው ሲጋለብ ልጄ ጢሞቴዎስ ሆይ ክረምት ሳይገባ ወደ እኔ ናልኝ። ናፍቀኸኛል፣ እወድሃለሁ፣ ታማኝ ልጄ፣ ተቆርቋሪ ባላደራዬ። ከኔ ጋር ናቸው ወገኖቼ። ባላደሬ የማይበላውን እኮ ነው የሚያስመኘኝ። አሁን በዚህ ባላደራ ይኖራል? አደራ የሚያወጣ ሰው ይኖራል? ቃል ኪዳን የሚጠብቅ ሰው ይኖራል? ምስጢረኛ ሰው ይኖራል? ያዳነውን ጌታ የሚያመሰግን የዳነበትን ገዳም ብድር የሚመልስ ይኖራል? ሲመጣኝማ እንዲህ አድርጌ ነው የማስተምራቸው፣ እንዲህ እያደረኩ ነው የማስተምራቸውና ለጢሞቴዎስ ሆይ ወደ እኔ ለመምጣት ትጋ። ክረምቱ እንዳይመጣ ክረምቱ ጎርፉ፣ ክረምቱ ዝናቡ፣ ክረምቱ ብርዱ፣ ክረምቱ ሐሙላቱ፣ ክረምቱ ማዕበሉ ሳይመጣ ትጋ። ክረምቱ ጭቃው እኔ ጋር ናችሁ ወይ? ክረምት ሞት ሳልለይህ ና እነዚህ ልጄ ጢሞቴዎስ ሆይ ና ተጠቀም፣ ና ተባረክ፣ ና ልባርክ ልጄ ጢሞቴዎስ ሆይ ና አብረን እንስራ፣ አብረን በረከት እንያዝ፣ ታሪክ እናስቀምጥ ልጄ ጢሞቴዎስ ሆይ። ወንዶችም ሴቶችም ትምህርታችን በዚህ እናጠቃልላለን። የሐዋርያው የማቴዎስ ወንጌል ወይም ወንጌላዊው ማቴዎስ እንደጻፈው በማቴዎስ ወንጌል ምዕራፍ 26 ቁጥር 40 ላይ ከኔ ጋር አንድ ሰዓት እንኳን ልትሰጉ አይቻላችሁምን? ይሄ ነው ያስተማረን የመከረን አምላክ የተመሰገነ ይሁን።